ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በጃዊ ከአገዛዙ ኃይል ጋር እየተፋለመ ያለው ፋኖ ታሪካዊ የተባለ ግዙፍ ድል አስመዝግቧል። ከደብረ ማርቆስ እስከ የትኖራ ደብረ ኤልያስ ባካለለ ውጊያ ፋኖ አስደናቂ ጀብዶችን መስራቱ ተነግሯል። በወሎ ቤተ አማራ የተሽከርካሪ እንቅስቃሴ ገደብ መጣሉን የቀጠናው ፋኖ አሳውቋል። ስለ አሳምነው ጽጌ ልጆች አዲስ ነገር ተሰምቷል። ዝርዝር መረጃዎችን ይዘናል። በኢትዮጵያ ላይ የተፈጸመው የአውሮፕላን ጥቃት አነጋጋሪ ሆኗል። መንግስት ዝምታውን መርጧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የአረመኔው ሰራዊት ከምሽቱ 3 ሰዓት ከ15 ከደብረ ማርቆስ ከተማ በመነሳት ወደ ስናን በመሄድ ላይ እያለ በ206ኛ ኮር ነበልባሎች በተወሰደበት የደፈጣ ጥቃት ከባድ ኪሳራ ደርሶበታል። ጨለማን ተገን በማድረግ በአራት ሲኖትራክ ተጭኖ ወደ ስናን ረቡ ገበያ በመሄድ ላይ የነበረው የአረመኔው ሰራዊት እንህራታ ከተማን በማውጣት ላይ እያለ በተከፈተበት ድንገተኛ ጥቃት በርካታ የሰራዊት አባላቱ የተደመሰሱ ሲሆን ከፍተኛ ጉዳት ማስተናገዱ ተረጋግጧል። ከምሽቱ 3 ሰዓት ከ40 እስከ 4 ሰዓት ከ20 በወሰደ ጥቃት የጠላት ኃይል ብትንትን ወጥቶ በየጫካው ፈርጥጧል። የ206ኛ ኮር 14ኛ ክፍለ ጦር የንጉሥ ተክለ ሃይማኖት ሻለቃ ልዩ የደፈጣ ስፔሻሊስቶች በወሰዱት የተጠና ጥቃት ባልተገመተ ሁኔታ የተዘናጋ በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ድል ማስመዝገባቸውን ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የአገዛዙ 59ኛ ክፍለ ጦር መደምሰሱ ተሰምቷል። በጎጃም ጃዊ ቀጠና ኩንብር ከተማና አካባቢው የሰፈሩት የጠላት አሃዶች ላይ የአፋብን ቴዎድሮስ እዝ የ105ኛ የ206ኛ እና 201ኛ ኮሮች በጥምረት ባደረጉት መብረቃዊ ጥቃት 2 ዲሽቃ 10 ብሬን 4 ስናይፐርና የክፍለ ጦር መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶችን ማርከዋል። በተደረገው ውጊያ የጠላት ወታደራዊ መኮንኖች ከእነ እግረኛ ሰራዊታቸው ተደምስሰዋል። ከሶስቱ ክንደ ብርቱ ኮሮች የተውጣጣ ኃይል አቅደው በተሳተፉበት ዘመቻ ጠላት የቁም ምሽግ ቆፍሮ ከተቀበረበት ዘልቆ በመግባትና አፈና በመፈጸም የጠላትን ሎጂስቲክና የሰው ኃይል መማረክና መደምሰስ ተችሏል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩት ቁሳቁሶች መካከል ከ200 በላይ የነፍስ ወከፍ መሳሪያዎች፣ 10 ብሬን፣ 4 ስናይፐርና 2 ዲሽቃ እስከነሙሉ ክሻፋው 50 ሺህ በመጋዘን የተቀመጠ የክላሽና የብሬን ጥይት፣ 4 መገናኛ ሬዲዮኖች፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶች ይገኙበታል። 32 የመከላከያ አባላት በእጅ ሲማረኩም አንድ ማዕረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የጠላት ሰራዊት ተደምስሷል። ፋኖ የፋሺዝም መንፈስ ወራሽ የሆነው የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ለማስቆም ቆርጦ መነሳቱን አሳይቷል። የተደረጉ ጦርነቶችን በተመለከተ ተጨማሪ መረጃ አለን። አመሰግናለሁ ተስፍሽ። እንግዲህ በተለይ አፋብን ከተመሰረተ በኋላ ቴዎድሮስ እዝ ራሱን አደራጅቶ በተለያዩ ግንባሮች እየተዋጋ የሚገኝበት ሁኔታ ነው ያለ። በተለይ አሁን ደግሞ እንግዲህ ከ3 ቀን በፊትም በዚሁ ቀጠና በጃዊ ቀጠና በተለይ የ105ኛ ኮር አካባቢ ዳንግላ አካባቢ በርካታ የሆኑ የጠላትን በመደምሰስ በደርዘን ከዛም በላይ የሆኑ መሳሪያዎችን፣ የቡድን መሳሪያዎችን፣ የነፍስ ወከፍ መሳሪያዎችን ተቀብለናል። እንግዲህ ኮሮችን በማጣመር እየተደረገ ያለው ውጊያ ነው ያለው። በዛሬው ዕለትም እንግዲህ 105ኛ ኮር 206ኛ ኮር እና 201ኛ ኮር በመቀናጀት ጃዊ ወረዳ ኩንብር ከተማ አካባቢ ላይ ታላቅ የሆነ ጀብዱ ፈጽሟል። በተለይ ብዙ ጠላትን በመደምሰስ በርካታ የነፍስ ወከፍ መሳሪያዎችና የቡድን መሳሪያዎችን መረከብ የተቻለበት ሁኔታ ነው ያለው። ከዚህም በዘለለ ደግሞ በተለይ አዋጊዎችን ሻለቃ መሪዎችን ጨምሮ መደምሰስ የተቻለበት ሁኔታ ነው ያለው። እንዲሁም ሻለቃ መሪዎችን በእጅ መያዝ የተቻለበት ሁኔታ፣ ኮሎኔሎችን ጭምር ደግሞ የተደመሰሱበት በስም ያልታወቀ ኮሎኔል የተደመሰሱበት ውጊያ ነው የተደረገው በዛሬው ዕለት። እንግዲህ ቴዎድሮስ እዝ ዛሬ ጃዊ ወረዳ ላይ ብቻ ሳይሆን በርካታ ቦታዎች ላይ የደፈጣ ውጊያዎችን እና የጨበጣ ውጊያዎችን ያደረገበት ሁኔታ ነው ያለው። 102ኛ ኮር 11ኛ ክፍለ ጦር ከይልማና ዲንሳ ወረዳ ተነስቶ ወደ ክልልት ቀበሌ ወደምትባል ሲንቀሳቀስ በነበረ ጠላት ላይ በርካታ የሆኑ ጠላቶችን መደምሰስ የተቻለበት ሁኔታ ነው ያለው። በትላንትናው ዕለትም ይሄ ኮር 102ኛ ኮር በጎንጂ ቆለላ ወረዳ በተደረገ ጥቃት የወረዳውን የደህንነት ኃላፊ ጭምር መደምሰስ ያስቻለው ውጊያ እንዳደረገ የምናስታውሰው ነው። እንግዲህ በተመሳሳይ በዛሬው ዕለት 206ኛ ኮርም በተለያዩ በሰፊ ቀጠናዎች ላይ ውጊያ ሲያደርግ ነው ያለው። ጎዛምን ወረዳ ላይ ሊባኖስ የሚባል ቀበሌ ላይ
ደብረ ማርቆስ ከተማ ድረስ በመግባት ውሃጋን የሚባል አካባቢ በሞርተር የታገዘ ውጊያ አድርጓል። ደጀን ወረዳ ደግሞ ጉቢያ ከተማ ላይ እንዲሁም በቆይና የትኖራ ካምፕ በተለይ የትኖራ የሚባለው ካምፕ በተለይ የጠላት ቤዝ ሆኖ እያገለገለ ያለበት ሁኔታ ነው ያለው። ይህንን ካምፕ በሞርተር ጭምር በመደብደብ በርካታ የሆነ ጀብዶች የተሰሩበት ውጊያ ነው ዛሬ ሲደረግ የዋለው እና ሰፊ የሆነ ቀጠናን ያካተተ ትልቅ ጀብድ የተፈጸመበት ውጊያ ነው። በተለይ 105ኛ ኮር 206ኛ ኮር እና 201ኛ ኮር የተሳተፉበት የጃዊ ወረዳ ላይ የተደረገው በርካቶች የቡድን መሳሪያዎች እና የነፍስ ወከፍ መሳሪያዎችን የማረክንበት ውጊያ ነው የተደረገው። እንዲሁም ደግሞ በደጀን ወረዳ ላይ በተደረገ ውጊያ ደግሞ የአድማ ብተና ዘመቻ መሪዎችን ጨምሮ የሚኒሻ መሪዎችን እና አዛዦችን ደምሰስ የቻልንበት ውጊያ ነው የዛሬው ውጊያ። እንዲሁ በአሃዝ መግለጽ ያክል በተለይ 105ኛ ኮር 206ኛ ኮር እና 201ኛ ኮር የተሳተፉ ውጊያ ላይ የነፍስ ወከፍ መሳሪያ 10 ብሬን፣ 4 ስናይፐር፣ 2 ዲሽቃ ከ50 ሺህ በላይ ክላሽ ተተኳሽ፣ 4 የመገናኛ ሬዲዮዎች፣ በርካታ የእጅ ቦምቦች እና ከፍተኛ ማዕረግ ያላቸውን የጠላት ሻለቃዎችን ጨምሮ 32 የመከላከያ አባላትን በእጅ ጭምር በመያዝ የተደረገ ውጊያ ነው። እንግዲህ ይህ ውጊያ የሚያሳየን ነው። በተለይ ቴዎድሮስ አፋብን ከተሰረተ በኋላ ወታደራዊ ስትራቴጂዎች ኮን በማደራጀት ወደፊት እንደመጡ ምን ያክል የመደሰስ አቅማችንና የመናበብ አቅማችን፣ የመደራጀት አቅማችን፣ ፖለቲካን የመረዳት አቅማችንና የማሰለፍ ጦርን የማሰለፍ አቅማችን፣ የጠላትን ስስልት የመለየት አቅማችን ምን ያክል እንደጨመረ የሚያሳይ ብርቱ የሆነ ክንዳችንን ያሳረፍንበት ወደፊትም ለሚመጣው የተቀናጀ ውጊያ የተሻለ ተሞክሮችን እና የተሻለ ልምዶችን የወሰድንበት ውጊያ ነው። እንግዲህ የዛሬው ውጊያ ተስፍሽ አዋጊ የጦር መኮንኖች ተማርከዋል የሚል መረጃዎች አይቻልም። ምን ያክል ተጨባጭ ነው ጃዊ ላይ? እንግዲህ ጃዊ ላይ ልክ ነው፣ የጦር መኮንኖች ተማርከዋል። በተለይ አሁን ሻምበል ሻለቃ ጌትነት የሚባል በእጃችን ላይ ያለ አሁን በተጨባጭ እሱን ይዘናል። ሌሎችም በስም መያዝ ማቅረብ እስካሁን ድረስ አልተቻለም እንጂ ሌሎችም ተይዘዋል። ከዚህ በዘለነ ኮሎኔሎች ጭምር የተመቱበትና የተደመሰሱበት የአድማ ብተና ዘመቻ መሪዎች ጭምር የተደመሰሱበት ውጊያ ነው እንግዲህ ዛሬ የተደረገው። ይሄ በተጨባጭ የተደረገ ነው። እጃችን ላይም የሚገኙት ናቸው እነዚህ። እንግዲህ አሁን የምገልጽልህ እንግዲህ ሙሉ ሬጅመንቱን ነው መደምሰስ የተቻለው ጃዊ ላይ አሉ ተቆጣጥረን ከመካዝን ላይ ነው መሳሪያዎችን ማሳት የተቻለው። እንግዲህ ሙሉ መደምሰስ ነው የእነሱን ካምፕ በመቆጠር ከተማውን በመያዝ እንደዚህ አይነት ችግር መፍጠር የተቻለውና አዋጊ የነበሩት በእጃችን ገብተዋል። በተለይ ሻለቃ ጌትነት እጃችን ላይ እንደሚገኝ እርግጠኛ ሆኜ ልነግርህ እፈልጋለሁ። በዘመቻ ሽመልስ የ206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ደማቅ ድል አስመዝግቧል። በወርሃ የካቲት የጥቁር ሕዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በጃዊ በተሰዋው እንቁ ታጋይ በሽመልስ ዘመቻ ያወጀው አፋብኃን ቴዎድሮስ እዝ 206ኛ ኮር በደብረ ማርቆስ ከተማ በከፈተው የተጠናከረ ውጊያ በውሃጋኑ የመሸገውን ጠላት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጠላትን በምሽጉ አንገቱን ቀልተዋለች። ባልተጠበቀ ሰዓት የታቀደ ውጊያ የከፈተው 206ኛ ኮር በደብረ ማርቆስ ከተማ በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ በሊባኖስ ከተማ የመሸገውን ጠላት የተናነቀው 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት አስከሬን ላይ የተረማመደ የማይደፈሩ የሚባሉ የቅሙ ምሽጎችን ንደዋል። በዚህ አውደ ውጊያ የጠላት የጦር አመራሮችን ጨምሮ ሚኒሻና አድማ ብተናዎች መገደላቸው ተረጋግጧል። ጠላት እንዳይተሳሰር ከደብረ ማርቆስ ደጀን ቆይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጠላትን ዋና ወታደራዊ ካምፕ አድርጎም የተቀመጠበትን የየትኖራ ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ያዛባው 34ኛ ክፍለ ጦር በደጀን ወረዳ በጉቢያ ከተማ በመሸገው ጠላት ላይ ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቁስለኛ ሲደረጉም ጠላት በዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም። በቅጥል ስሙ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉቢያ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎች
ቤቶችን በቦምብ በማፈራረስ ጠላት የሚመካባቸውን የሚኒሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቆይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል መደምሰሷም የታወቀ ሲሆን በተለያዩ ቦታዎች በተፈጸመው ማጥቃት ከ125 በላይ የጠላት ኃይል ላይ ጉዳት መድረሱም ተገልጿል። በጀግናው ሽመልስ ዘመቻ ሰይሞ የጠላትን ኃይል በማዛነፍና የግንኙነት መስመሩን በመበጣጠስ በጉቢያ የመሸጋው ጠላት ሙሉ ድምሰሳ የፈጸመው 206ኛ ኮርም በኮሩ ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች ሻለቆችን በማቀናጀት ያደረጉት ውጊያ የጠላትን ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል መቀዳጀታቸውንም የ206ኛ ኮር ወታደራዊ መምሪያ አስታውቋል። የትራንስፖርት አገልግሎት በተወሰኑ ቦታዎች ላልተወሰነ ጊዜ መከልከሉን የንጉስ ሚካኤል አሊኮር ገለጸ። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ከሚንቀሳቀስባቸው ወረዳዎች መካከል በሁለት ወረዳዎች ማለትም በመቅደላና ተንታ ወረዳዎች ውስጥ የተሽከርካሪ እንቅስቃሴ የተከለከለ ወደ መቅደላና ተንታ ወረዳዎች ለመግባት የሚሞክር ወይም ከሁለቱ ወረዳዎች ለመውጣት የሚንቀሳቀስ ተሽከርካሪ ላይ እርምጃ የሚወስድ መሆኑን አሳውቋል። ማንኛውም የተሽከርካሪ ባለንብረትና አሽከርካሪ ኮሩ ይፋ ያደረገውን የተሽከርካሪ እንቅስቃሴ ገደብ ማክበር ድርጅቱ መልሶ መግለጫ እስካላወጣ ድረስ ራሱንና ንብረቱን ከጥፋት ይጠብቅ ዘንድ መክሯል። ግዙፉ ላስታ ጀነራል አሳምነው ጽጌ ኮር የአመራርና የክፍለ ጦር መልሶ ማደራጀት አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ወቅቱን የዋጀ የፋኖ አመራርና የክፍለ ጦሮች አደረጃጀት ለተከታታይ 3 ቀናት በተደረገ ብስለት የተሞላበትና በስክነት በመወያየት የክፍለ ጦሮችን አደረጃጀትና ስያሜ እንዲሁም የኮሩን ስያሜና አመራር መልሶ ማደራጀት ሰርቷል። የኮሩ ስያሜ ቀድሞ ከነበረው ግዙፉ ላስታ ጀነራል አሳምነው ጽጌ ወደ 303ኛ ግዙፉ አሳምነው ኮር በሚል ስያሜ ቀይሮታል። የክፍለ ጦሮች መልሶ ማደራጀትን በተመለከተ ኮሩ ከነበረው 8 ክፍለ ጦሮች 2 ብርጌዶች ለአሰራርና ለቁጥጥር ያመች ዘንድ ወደ 5 ክፍለ ጦሮች የተደራጀ ሲሆን ተፈራ ማሞ ክፍለ ጦር፣ እሸት ክፍለ ጦርና ዋግሹም ብርጌድን በአንድ በማዋሃድ 19ኛ ክፍለ ጦር ተብለዋል። ተከዜና ማረጉ ተማረ ክፍለ ጦሮች በመዋሃድ 21ኛ ክፍለ ጦር፣ ኃይሉ ከበደና ጥራሪ ክፍለ ጦሮችን በማዋሃድ 14ኛ ክፍለ ጦር፣ ውባንታ አባተና ራሳንችም ክፍለ ጦሮች በማዋሃድ 81ኛ ክፍለ ጦር እንዲሁም ከሁሉም ክፍለ ጦሮች በማወጣጣት የተቋቋመው ነብሮ ተወርዋሪ ኮማንዶ ክፍለ ጦር 16ኛ ክፍለ ጦር በሚል የክፍለ ጦሮች መልሶ ማደራጀት ተሰርቷል። የ303ኛ ግዙፉ አሳምነው ኮር የአመራር መልሶ ማደራጀት የተሰራ ሲሆን ኮሩ ሰብሳቢ አርበኛ ኮማንዶ ፍቅሩ ሙልዬ፣ ምክትል ሰብሳቢ አርበኛ ታዘበው ሻምበል፣ ወታደራዊ አዛዥ አርበኛ ኮማንዶ ብርሃን አሰፋ፣ ፖለቲካ ዘርፍ መምሪያ አርበኛ በሪሁን ደምሌ ሆነዋል። በሌሎች የኃላፊነት ቦታዎችም ምደባ ተሰጥቷል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ የልጅ ኢያሱ ኮር በደቡብ ወሎ ዞን ለገሂዳ ወረዳ ሽክፍና አካባቢ ማህበረሰብ ጋር ውይይት ማካሄዱ ታውቋል። በውይይቱ ላይ የልጅ ኢያሱ ኮር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ እንዳሻው ጌታውን ወይም ፑቲን፣ የልጅ ኢያሱ ኮር ምክትል ወታደራዊ አዛዥ አምሳ አለቃ ሞላና ሌሎች የእዙ አመራሮች የተገኙ ሲሆን በውይይቱ የአማራ ፋኖ የህልውና ትግል ዓላማ፣ ትግሉ የደረሰበት ደረጃ፣ ትግሉን ለመጥለፍ ለማጠልሸት ጠላቶች የሚሰሩት ሴራና ወደፊት ከውጭም ከውስጥም ትግሉን ከሚገጥሙ ፈተናዎች እንዴት መጠበቅ እንዳለበት በሚል ዙሪያ ሰፊና ጥልቅ ውይይት ተደርጓል። የውይይቱ ተሳታፊ የወረዳው ነዋሪዎች በአፋብን መመስረት የተሰማቸውን ደስታ ጭምር በመግለጽ የተሰራውን አንድ አማራዊ ቤትም እንደ አይን ብላይ ናቸው እንደሚጠብቁት በማረጋገጥ ጭምር የአማራ ህዝብ ነጻ እስከሚወጣ ድረስ የሚጠበቅባቸውን ሁሉ በመደገፍ ከፋኖ ጎን እንደሚቆሙ በደስታና በወኔ ተሞልተው አረጋግጠዋል። በተጨማሪም የለገሂዳ ንዑስ ወረዳ አስተዳደር ተመስርቶ ህዝቡ ይመሩናል ያላቸውን ስራ አስፈጻሚዎችን የመረጠ ሲሆን አዳዲሶቹ አመራሮችም በህዝብ ፊት የተጣለባቸውን አደራ ለመወጣት ቃለ መሐላ ፈጽመው ኃላፊነታቸውን ተረክበዋል። የኢትዮጵያን አየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሃኖች ተገደሉ። ጥቃቱ የተፈጸመው ትናንት የካቲት 23 ቀን 2018 ዓ.ም ሲሆን ጥቃቱ የተፈጸመበት ቦታ ደግሞ በአፋር ክልል ገገዴ ተብሎ በሚጠራው አካባቢ ላይ መሆኑን የአካባቢው ነዋሪዎች ተናግረዋል። በጥቃቱ ህጻናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በተጨማሪም በርካታ የቤት እንስሳት የተገደሉ ሲሆን መኖሪያ ቤቶችም ወድመዋል። ኢትዮጵያ የውጭ ወራሪ
ወራሪን በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን እያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎቿ ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ እጅግ ልብ ሰባሪ ነገር ነው ሲሉ የአካባቢው ነዋሪዎች ገልጸዋል። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ንጹሃኖች ላይ ያነጣጠረ የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜ ነው። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸውን እንዲሁም የጎረቤት ሀገራት መንግስታት የጦር ጄቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቁ። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴሄራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን የሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኒውክሌር የጦር መሳሪያና የረጅም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ የወሰዱ ያሉት እርምጃ ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑንም ፕሬዝዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮችም ስም ዘመቻውን አጠናክረን እንቀጥላለን ብለዋል። በኢራን ላይ የተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም ያለው ሲሉ ተናግረዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።